ስሟ ራሱ ከበረከት ጋር የተገናኘ ባርኮት የልጃቸው ስም እችኛዋ ናት። ተመልከት ለበከና ይከባዋል የኔ ዝማሬ ባንተ አይደለም ወይ መኖሬ። አሜን በልስቴ አሜን ድገም። አሜን ከአሜን ጋር መልእክት ነው። እኔ እያወራሁ አይዶ ነው። ስሙ ማን ነው? አሜን አሜን። ሰዎች ላይ የንስር ክንፍ ሲመጣባቸው አንተ ያልተሰበረ ኪዳን ነበር፣ ዛሬ ተሰባበረ። አሜን። እየሄደ የነበረ ነፍስ እንደገና ተመልሶ ሲገባ አንተን እየጎተተ ያለው ስፒሪት ከየት እንደሆነ ገብቶኛል፣ አይቼዋለሁ። ገፊዎችማ ብዙ እሳት ገፊዎች ስለጠፉ አይደለም፣ ገፊዎችማ ብዙ ነበሩ፣ እጃቸውም ብዙ ነበረ። ሁለት ጊዜ ሌቦች ይዘው ሁለት ጊዜም ነው እግዚአብሔር ያስመለጠኝ። አንጃ ዱላ ይዤ ነበር ተከላክዬን ያመጣ። የሚገርም ነገር ነው። ምን ያለው በመንፈሴ ወደ አንድ ቤት ውስጥ የእግዚአብሔር መልአክ ሲገባ እመለከታለሁ። አሜን። ከዛ ቤት ውስጥ የብዙ ዘመን መርገም ሲሰበር አያለሁ። አሜን። ይህን ቤተሰብ ምክንያት በማድረግ መንፈስ ቅዱስ ከብዙ ሰዎች ላይ ዛሬ መርገምን ከላያቸው ላይ ይሰብራል። አሜን። እስራትን ከላያቸው ላይ ይበጣጠሳል። አሜን። ሻካታ የትኛውም የመርገም ጉልበት ከቤታችሁ ላይ የተሰበረ ይሆን። አሜን። የመርገም ኃይል የተሰበረ ይሆን። አሜን። ያስቆጠረ መርገም የተሰበረ ይሆን። የመርገም ኃይል የተሰበረ ይሆን። አሜን። የሚገርም ነገር ነው። ምን ያለው በመንፈሴ ምናልባት መጠራው የዚህም ቤተሰብ ይሁን እንጂ እግዚአብሔር የብዙ ሰው ታሪክ በዚህ ውስጥ ብዙ ሰዎች ቤት ውስጥ ያለ ከእናት ከአባት ከቅድመ አያቶች የሚመጣ የመርገም ኃይል ይሰባብረዋል። አሜን። መሰዊያን ይሰባብረዋል። አሜን። ምን ያለው አንድ ሁለት ሶስት ሴቶች ያለው አንድ ወንድ ያለው እዚህ ቤት ውስጥ የሴቷ ወይንም የእናት ስም የሚጀምረው በአር ፊደል ነው። በአር ነው። የባል ደግሞ የሚጀምረው በኤስ ፊደል ነው። ሶስት ሴት ያለው አንድ ወንድ ያለው እንደዚህ አይነት ቤት ውስጥ የእግዚአብሔር መልአክ ሲገባ ያለው። እሺ ወንድም ምንድነው እዛ ጋር የቆመው ልጅ? እስቲ ወደዚህ ጋር ና፣ ወደዚህ ጋር ውጣና። ያንተ ስም ሰይፉ ነው? ሰይፉ ነው። የባለቤት ራሄል ነው? ሩት ነው። ለእግዚአብሔር ክብር አጨብጭቡ። ለጌታ ለኢየሱስ እልልታ። ምክንያቱም በአር ነው የሚጀምረው፣ የሱ ደግሞ በምንድን ነው አልኳችሁ? በኤስ ነው የሚጀምረው። አንድ ሰው አሜን ይበልስ። ስንት ሴቶች አሉ? ሶስት ሴት አንድ ወንድ። ስንት ወንድ አለ? አንድ ወንድ። ዛሬው የብዙ ዘመን መርገም ከቤት ይሰባበራል። ከፍ አድርጉ እጆቻችሁን። ከሱ ቤት ብቻ አይደለም ከእያንዳንዳችሁ ቤት የብዙ ዘመናት ባይዘዌ እልፍ እንዳትል እንዳትወጣ እንዳትሻገር ታሪክን እንዳይቀየር ዘግቶ ያዘው የመርገምን ጉልበት እግዚአብሔር ይሰብረዋል። ሲያንጮ ይሰበራል ይበለስ። ይሰበራል። ማን ነው የሚፈልግ ሰው? በናዝሬቱ በኢየሱስም ከአባታችሁ ከእናታችሁ እየተከተለ ከአያቶቻችሁ ከቀመቀመ አያቶቻችሁ እየተከተለ ወደ እናንተ የሚመጣ የመርገም መሰዊያ የተሰበረ ይሆን። አሜን። የተሰበረ ይሆን። አሜን። የመርገም ኃይል የተሰበረ ይሆን። አሜን። የመርገም ኃይል የተሰበረ ይሆን። አሜን። እግራችሁ ላይ እንደዚህ ጉልበታችሁ ላይ እጃችሁን ጫን። ወጣው ስትሉ ወደ ኋላ የሚጎትታቸው የትኛውም ሰንሰለት የተቆረጠ ይሆን። አሜን። የተቆረጠ ይሆን። አሜን። የተቆረጠ ይሆን። አሜን። የተቆረጠ ይሆን። አሜን። እስቲ እንደዚህ በል፣ ለኔና ለቤቴ በል። እስቲ ለኔና ለቤቴ መውጣት ሆነ በል። እስቲ መውጣት ሆነ። ለኔና ለቤቴ በል። እስቲ ለኔና ለቤቴ ለኔና ለቤተሰቤ በል። እስቲ ለኔና ለቤተሰቤ መውጣት ሆነ በል። እስቲ መውጣት ሆነ። መውጣት ሆነ በል። እስቲ መውጣት ሆነ። መውጣት ሆነ በል። እስቲ መውጣት ሆነ። በመንፈሴ ምን አለው? የእግዚአብሔር መልአክ አንድ ሕፃን ልጅ ትንሽዬ ነው ማለት እሷ ላይ ዘይት ሲያፈሳ ያለ። አሜን። ስሟ ራሱ ከበረከት ጋር የተገናኘ ባርኮት የሚል አዳፋራ ሳታራ ዛሬ ሀብራለው የብዙ ሰው እግሩ ተፈታ። ተንቀሳቀስ፣ እግሩ ተፈታ። አሜን። እስቲ እግሬ ተፈታ በሉ። እግሬ ተፈታ። እግሬ ተፈታ በሉ። እግሬ የእግዚአብሔር ሰው ስሟ ባርኮት ነው። የማ የልጃቸው ስም እችኛዋ ናት። እችኛዋ ተመልከቱ፣ ትንሽ ልጅ ነው ማየው። እቤታቸው ዛሬ በረከት ገባ። እስቲ ከቤቴ በሉ። እስቲ ከቤተሰቤ በሉ። እስቲ የዘመናት መርገም ተጠረገ በሉ። እስቲ ተጠረገ በሉ። እስቲ ተጠረገ በሉ። እስቲ
ዛፋንታ ካቶር ደፋራ ቲሳንታራ ላካታና ማቻታ ዳባቲሲፓ እስቲ እንደዚህ ምንድን ነሽ አንቺ? ማይክ ባለቤቱ ነሽ። ስምሽ ማን ነው? ሩት። ዛሬ አንተ ደግሞ ስም ማን ነው? ሰይፉ። አቾፋስ እቤታችሁ የክብር ንጉሥ ገባ። እቤታችሁ የክብር ንጉሥ ገባ። የእግዚአብሔር ሰው ሶስት ሴት አንድ ወንድ እነኙትን ሶስቱም ሴቶች ናቸው። አንዱ ወንድ ነው። በኢየሱስም በዚህ ብላቴና ላይ ቅባት አስተላልፌያለሁ። አሜን። ቅባት አስተላልፌያለሁ። አሜን። ቅባት አስተላልፌያለሁ። አሜን። ቅባት አስተላልፌያለሁ። አሜን። ያዘው በልጄ ላይ በልስቲ በልጄ ላይ ቅባት አለፈ። ቅባት አለፈ። አሜን በልስቲ አሜን። ድገም። አሜን። ድገም። አሜን። ድገም። አሜን። ድገም። አሜን። ከአሜን ጋር መልእክት ነው። እኔ እያወራሁ አይዶ ነው። ስሙ ማን ነው? አሜን። አሜን። ዛካሪያፋ ቱቱቱቱፓ አንድ ሰው ጮሆ ኢየሱስ ይበልስ። ኢየሱስ። ምክንያቱም እሱ አሜን አሜን እያለ ልጁ ላይ እሳት ሲገባ ያለ አሜን። እላዬ ላይ ያለ ቅባት በዚህ ብላቴና ላይ አስተላለፈ። አንድ ሰው ጮሆ ቅባት ይበልስ። ዛሬ በሉስ። ዛሬ እቤቴ ገባ በሉስ። እቤቴ ገባ። ክበር ጌትዬ፣ ክበር አባባ። ጠላቴ ዛሬ ግራ ይገባ አረጋ ያለ ያንነቴ አንተን ሲያገኝ ሞላ ጉለቴ። ወድሃለው ብዬ ለአንተ ብዘምር ማን ነው ሚከራከር? ማን ነው ሚለው ቅር? ማን ነው ሚለው ቅር? ማን ነው ሚለው ቅር? ወድሃለው ብዬ ለአንተ ብዘምር ማን ነው ሚከራከር? ማን ነው ሚለው ቅር? ማን ነው ሚለው ቅር? ማን ነው ሚለው ቅር? ስማ፣ ይሄ ብላቴና አይምሮ ይከፈታል። አሜን። እግዚአብሔር አምላክ አለኝ ታላቅ ሰው አደርገዋለሁ አለኝ። እስቲ እኔ በልስ ለእናቴ ለአባቴ የበረከት ሰው እሆናለሁ። አእምሮዬ ይከፈታል። የእግዚአብሔር የተቀባው አገልጋይ እሆናለሁ። ባይዘው ይሄ ልጅ ጠላት ከማህፀን ጀምሮ ይዋጋው የነበረ ልጅ ነው። እውነት ነው። ሲወለድ አንድ ሳምንት ያህል ማቆያ ውስጥ ነበር። አንድ ሳምንት ያህል አጨብጭቡስ ለጌታ እልልታ ጭብጨባ። ምክንያቱም ይኸውላችሁ ሰይጣን ይህም ብላቴና ለመግደል ገና እዛዛ ማህፀን ውስጥ እያለ ነበር የፈለገው። የሰማሽ ነው? ማህፀን ውስጥ እያለ አጨናቅፎ ሁሉ ሊያወጣብሽ ነበረ። ፈሳሽ ነበረኝ በፊት። ፈሳሽ ነበረ። ከዛ በኋላ ደግሞ ከተወለደ በኋላ ምንድን የሆነው ካፉም ካፍንጫውም የሽርት ውሃ ነው ቀድሞ የፈሰሰው። ከዛ ደም ተግቶ በማውጫው ነበር በጣም ሲያወጡ የነበረው። ወላ ያባርሩኝ ነበር። እኔ አይድንም አይነት ነገር ማለት ነው። ከዛ እህት አለች አዲ የምትባል በጣም የሷ እናት ይጸልዩ ነበር እዛ ተናግራ ማለት ነው አገር ቤት። ከዛ እግዚአብሔር በተአምራት ከዛ ስፍራ 3 ህፃናት ሲሞቱ ከኔ ጋር የወለዱት እሱ ግን እግዚአብሔር በክብር ነው ያወጣው። ከዛ አየ ለጌታ እልልታ ጭብጨባ። ኢየሱስ ይችላል። ክብር አባባ። ጠላቴ ዛሬ ጉድጓድ ውስጥ መጣብኝ እሳት አረካ ያለ የማንነቴ አንተ ሳገኘ ሞላ ጉልበቴ። ወድሃለው ብዬ ለአንተ ብዘምር ማን ነው ሚከራከር? ማን ነው ሚለው ቅር? ማን ነው ሚለው ቅር? ማን ነው ሚለው ቅር? ይወራ የጌታዬ ሥራ፣ ይወራ የአምላኬ ሥራ፣ ይወራ የጌታዬ ሥራ፣ ይወራ አታዲያታታ ባይዘወይ። በነገራችን ላይ አሁን የብላቴናዋ ባርኮት እቤታቸው በረከት ይዛ መጣች። አሜን። እቤታቸው ያልተጠበቀ ቅባት ይዞ መጣ። አሜን። ሻሎም ደግሞ ሰላም ይዛ ስትመጣ ክብር አባባ። ጠላቴ ዛሬ ግራ ይጋባ
ተደሰተ። ምን አለ ከተባለ በኋላ የመጨረሻ ቋንቋውን ሊገልጽ ሲል ሐሴት አደረገ። ሐሴት ማናት? ክብር አባባ ጠላቴ ዛሬ ጉድጓድ ውስጥ ገባ። አረካ ያለ የማንነቴ አንተን ሲያገኘ ሚገርም ባና ቶርዴቫ ካታራዳ ሳፊና ካንታርዳኒቫ ስማሳ በአንዳንድ ሰዎች ቤተሰብ ውስጥ እኮ እናትና አባት ላይ አፋቸው ለእግዚአብሔር ቁጭ ብሎ ስም ራሱ በትንቢት ነው የሚያወጡት። አሜን። ምናችሁ ነው? የመጀመሪያ ልጅ ሻሎም፣ ሁለተኛው ሐሴት፣ ሶስተኛው ባርኮት፣ አራተኛው ሰይፉ፣ ሩት። ማን ነው ለጌታ እልልታ ጭብጨባ ያለው? ጌታ ጌታዬ ጌታዬ ገና መቼ አዩ? ይሄ ምንድን ነው? ይኸውልህ እቤታችሁ አይታችሁት የማታውቁት በረከት፣ አሜን። እቤታችሁ አይታችሁት የማታውቁት ሰላም፣ አሜን። እቤታችሁ አይታችሁት የማታውቁት ባርኮት፣ አሜን። ሐሴትና ደስታ፣ አሜን። እግዚአብሔር የመጀመሪያ ያሳየኝ ከቤታችሁ ውስጥ ባይዘው እናንተ እንዲህ አባት ምናምን ይሄ ፋሚሊ አያቶቻችሁ ላይ እየተላለፈ የመጣ አደገኛ የመርገም አሰራር ነበረ። ያልተሰበረ ኪዳን ነበረ። ዛሬ ተሰባበረ። አሜን። እኔ እኮ ጌታ እየተናገረኝ ያለው ከአንድ ቤት አይደለም፣ ከ120 ሰዎች ቤት ተሰበረ ያለ። አሜን። አንተ ለሶስት ሰው ገፋ አድርገውና መርገሙ ተሰበረ በለው። መርገሙ ተሰበረ። መርገሙ ተሰበረ። መርገሙ ተሰበረ። ሊደረድር ለበከና ይገባዋል የኔ ዝማሬ፣ ባንተ አይደለም ወይ መኖሬ፣ ውስጤ ቃጠላልና ይኸውም ከምስጋናህ ውድዬ ክበርልኝ፣ አምላኬ ክበርልኝ፣ አምላኬ ክበርልኝ፣ አባቴ ክበርልኝ። ሌላ ምን ምላሽ? ሰው ዝም ብሎ ይከራከራል፣ ጌታን ለማምለክ ቅርጽ ያወጣጣል። አንዱ እንዲህ ነው ሲል ሌላ እንዲያ። አምልኮ ለጌታ ነው፣ ሰው ምን ነክቶታል? በመንፈስ ይሁን እንጂ ጌታዬ ተመችቶታል። የኔ ጌታ ተመችቶታል፣ አባቴ ተመችቶታል፣ ኢየሱስ ተመችቶታል። ወድሃለሁ ብዬ ለአንተ ብዘምር ማን ነው የሚከራከር? ማን ነው የሚለው ቅር? ማን ነው የሚለው ቅር? ማን ነው የሚለው ቅር? ይሄ ቤተሰብ የሚገርም ነገር ነው ማየው። እንዲህ መንገዳቸው ተከፍቶ ብርሃን አያለው። አሜን። ጌታ ከፊት ከፊታቸው ሲሄድ አያለው። አሜን። እነሱ እየተከተሉ ሲሄዱ አያለው። አሜን። እኔን ተከተሉኝ ሁላችሁ። እናበዛለን በክብር ላይ ክብር እንጨምራለን። ጋናችንን እናንሳት ያንስብሃል ድብልቅልቅ ያለ ይገባሃል፣ ይገባሃል፣ ይገባሃል። ምስጋናችንን እናበዛለን በክብር ላይ ክብር እንጨምራለን። ይህ ሁሉ ያስብሃል። ይገባሃል
ኦኬ አንሱት። ቆይ ጠላት ጤናውን መጥቶ በበሽታ መጥቶ ነፍስን ሊወስድ ፈልጎ ነበር። እውነት ነው። እግዚአብሔር ሌሊት ላይ እንትን አለ ተኝተን ባለንበት ተነሳና ደግፊኝ አለኝ። ደግፊኝ ሲለኝ አው እኔ በሱ አቅም ልቋቋም አልቻልኩም። በቃ መላእክቶች እርዱኝ ብዬ ሲይዘው ወደቀ ማለት ነው። ከዛ የለም በቃ ወደቀ ማለት ጣር ላይ ነው። ይሄ ጣር ላይ ያሉ ሰዎች የሚያወሩትን ወሬ ነው የሚያወራው። ከዛ አገልጋዮች ጋር ደወልኩኝ። እኔም መጸለይ ጀመርኩኝ። በቃ በጣም ነው እንትን የሚለው ሲጸልይ አገልጋዮች ጋር ለሊት 9 ሰዓት ነው ደወልኩኝ። ከዛ እንደገናም ደግሞ ግቢ የድንቅ ሰው ባለቤት አንድ ግቢ ነበር እና እሷም ያንተ ዘይትም ነበርና የተጸለየበት ዘይት በሰዓት ወደ አንመጣም ነበር ናፍያድና ከዛ እሱን አድርገንበት በቃ እግዚአብሔር ጸጥ ያለ እንቅልፍ አስተኛው። ከዛ ሃሌሉያ ደስ አይልም? ራስ ታወራ ጸጥ ያለ እንቅልፍ በቃ ሻሎም የሆነ እንቅልፍ። አሜን ኢየሱስ። እሺ ከዛ በኋላ ነው ሳየው በጣም ላበላብ ሆኗል። በጣም አልቦታል። እኔን ፓወር ያለውና እኔን የሚጎትተኝ የሚይዘኝ ነገርና ዘይቱን ስናረግ ፈልቅቀን ነው ከአፉን ከፍታችሁ በቃ ፈልቀቀን ኦሬዲ የለም እሱ ተስተካክሏል። ምክንያቱም ምንድነው ማየው ልክ ያለ እግዚአብሔር ፈቃድ የሆነ ሞት ወደሱ መጣና ጤናውን አታካርቦ እየሄደ የነበረ ነፍስ እንደገና ተመልሶ ሲገባ አሜን ጂሰስ ክራይስት። እውነት ነው። አልሞትም በለስ አልሞትም በህይወት እኖራለሁ የአምላኬን ስራ እሰራለሁ ባይዘ እቺ ሴት ያንተ በረከት ናት። በዚህ ሴት አይ ይወለ እሷ ባይዘ ሁሉም ነገሯ እዚሁ ነው። ስትናደድም እዚሁ ነው። ግልጽ ሰው ናት ባይዘ። ይሄ እንደዚህ ከጀርባ ምናምን የለም። መንፍራት ምናምን የሚባል ነገር የለም። ከተናደደችም ዝርግፍ ነው ምናምን ደስታውንም እዛው ዝርግፍ ነው። ግን የሚገርምሽ ነገር የእግዚአብሔር ብርሃንና ቅባት ከሚያገኛቸው ሰዎች አንዱ አንቺ ተሆነ። አሜን አይኔ አዛጋባተና አጋባራ ሶሶፓካታ እሳት እግዚአብሔር እንደዚህ አለኝ፣ ልጄ ሆይ አለኝ አትፍራ አለኝ። ያንተን ሰልፍ እኔ እዋጋለሁ አለ። ረጅም ዕድሜና ጤና እሰጣለሁ አለ። እባርካለሁ። ለብዙዎች የበረከት ሰው ትሆናለህ። የብዙ ዘመን የጨለማ የመርገም ቃል ኪዳን ተሰብሯል። ፈትቼ ለቀቅኩ አለኝ። አይኔን ይየኝስ ለጌታ እልልታ ጭብጨባ። አሜን። ስምህ ማን ነው? አሜን። ስምሽ ማን ነው? ሐሴት። ስምሽ ማን ነው? ሻሎም። አሜን። ስማችሁ ትንቢታዊ፣ እናንተ ትንቢታዊ። ባይዘው ይሄ ልጅ በህልም እግዚአብሔር ህልም ያሳየዋል። ምክንያቱም ምን ያለው የህልም መንፈስ ያለው በዛ በተኛበት ቦታ እና የሚናገረውን ነገር ስሙት። ከዚህ በኋላ ባይዘው ድንገት ያላሰባችሁትን ከባባድ መልእክት ሊያወራ ይችላል። እውነት ነው። አሁንም ያወራኛል። እኔ ህልም አይቼ ከዛ ያየሁትን ነገር ያትምልኛል። እኔም እንዲህ እኮ አይቻለሁ ያረጋግጥልሻል። ስሙ ራሱ አሜን ነው። አሜን አሜን። የሚገርም ነው። ይኸውልህ አባ በህልምክ እግዚአብሔር እየመጣ አንተን ከዚህ በኋላ ማናገር ይጀምራል። በስምክ እየጠራ እየሰማክ ነው። አንዳንድ ቀን ይኸውልህ ከዚህ በኋላ የኔን ድምጽ በሚመስል መልኩ መጥቶ ጌታ ያናግራል። እስክትለማመድ እስክትጠነክር ነው። የእግዚአብሔር መሆኑን የምታውቀው በኔ አይነት ድምጽ እየተመሰለ ነው መጥቶ የሚያወራ። ግን እኔ አይደለሁም ማወራ፣ ጌታ ነው የሚያወራ። በደንብ ስትበስል ደግሞ የራሱን ድምጽ መለየት ትጀምራለህ። ምክንያቱም አንተ የተቀባ የእግዚአብሔር አገልጋይ ነው። እኔ ጋር ያለ ቅባት ላይት ከኔ ውስጥ ወጥቶ እሱ ሲገባ ያየው። አሜን ሃሌሉያ አሜን አሜን። በኢየሱስ ክርስቶስም ቤታችሁን አጸዳሁት። አሜን አጸዳሁት። አሜን አጸዳሁት። አሜን አጸዳሁት። አሜን። የሚገርም ነው። ማታ መጸለይ ነበረ በዚህ በመርገም ዙሪያ ላይ ማለት የትኛውም ሊያዘገያችሁ የሚፈልግ ከእናት ከአባት የሚመጣ ባህሪያችሁ ላይ ጤናችሁ ላይ የሆነ ነገራችሁ ላይ ተጽዕኖ እያደረገ
በረከታችሁ ላይ ተጽዕኖ ያደረገ ከዘር ማንዘር የሚመጣ መርገም በኢየሱስም የተሰባበረ ይሁን። አሜን። መሰዊያው የተሰበረ ይሁን። አሜን። ባይዘው ታያላችሁ 120 ሰዎች የሚገርም መለቀቅ ውስጥ ገብተዋል። አሜን። ስንት ሰዎች አልኳችሁ? 120 ከ120 አንዱ እኔ ነኝ አለ ዘሎ። አሜን። ዘሎ አሜን ይበልስ። አሜን። እጸልያለሁ ቅዱስ አባት ሆይ አሁን በእግሮቻቸው ላይ ብርሃን ይለፍ። አሜን። እሳት ይለፍ። አሜን። እግሮቻቸውን ያሰረ የትኛውም ሰንሰለት የተቆራረጠ ይሁን። አሜን። የተቆራረጠ ይሁን። አሜን። የተቆራረጠ ይሁን። አሜን። የተቆራረጠ ይሁን። አሜን። የሚገርም ነው። ጌታ ምስክሬ ከአንዳንድ ሰዎች እግር ማለት እኔ የሚገርም ነው። ሃሌሉያ ሆሊስ አሜን። እኔ ለቅባት ነው አመንተኔ እግዚአብሔር ወደ ወደደው ነው እኮ የሚያስገባን። በቃ ቫላካቴና ማራባ ሳሳቴ የስ እስቲ የሆነ ዓለም ውስጥ እንደሚገባ ሰው ምን አያለው? ከብዙ ሰዎች የወፈረ ሰንሰለት ከእግራቸው ላይ ሲወድቅ አያለው። አሜን። በኢየሱስ ስም አድራሻችሁን ቀየርኩት። አሜን። ስፍራችሁን ቀየርኩት። አሜን። ቦታችሁን ቀየርኩት። አሜን። አትያዙም በኢየሱስ። አሜን። አትገደቡም በኢየሱስ። አሜን። የሚገድበውን አውሬ መትቼዋለሁ። አሜን። የገደቡን ሁሉ አፈራርሼዋለሁ። አሜን። አፈራርሼዋለሁ። አሜን። አፈራርሼዋለሁ። አሜን። ይኸውላችሁ ከቅባቱ ውፍረት የተነሳ ቀንበር ምን ይሆናል? ይሰበራል። ዛሬ አንዱ የቅባት ቀን አይደለም? yes በራሱ የቅባት ቀን መሆኑ ራሱ አንዱ ቀንበርን ይሰብረዋል ማለት ነው። አሜን። የምታውቁት ነው። እኔ ጋር ደግሞ ያለ ቅባት ቀንበር ምናምን ሰባሪ ነው። እስቲ ይሰበራል በለው። እስቲ ይሰበራል። የሆነ ሰው እኮ እያየው ነው። እንደዚህ ቤተሰብ ይዞ የሚወጣ ሰው እያየው ነው ያለው። አሜን። ለኔና ለቤተሰቤ መውጣት ሆነ በሉ። እስቲ ለኔና ለቤተሰቤ መውጣት፣ ለኔና ለትውልዴ መውጣት ሆነ በሉ። ለኔና ለትውልዴ መውጣት ሆነ። መውጣት ሆነ። ለማና ለማ? ለኔና ለትውልዴ። አንዳንዱ ሚስቱን ይዞ ልጆቹን ይዞ፣ አንዳንዷ ነው ባሏን ይዛ ልጆቿን ይዛ። እስቲ ወጣው በሉ። እስቲ ወጣው። አንድ ሰው ይጩና ዘጻት ይበል። እስቲ ዘጻት። ምን ታደርገዋለህ? ባይዘውል የትንቢት መንፈሱ ስትገባ መንፈስ መጥቶ የሚያናግርህ አለ። በቃ ቅዱሱ እግዚአብሔር መንፈስ መጥቶ ያስተነብያል፣ ያናግርሃል። እስቲ ለኔና ለቤተሰቤ መውጣት ሆነ በሉ። እስቲ ለኔና ለቤተሰቤ መውጣት ሆነ። ለኔና ለትውልዴ መውጣት ሆነ በሉ። ለኔና ለትውልዴ መውጣት ሆነ። አሜን አሜን አሜን። የሚገርም እዚህ ቤት ውስጥ ማለት ነው በህልሙ ድልድይ ሲሻገር ያየ ሰው አለ። እንዲህ በቃ ሲሻገር ያየ ሰው በተኛበት እያየው ነው ያለሁት። ሲሻገር ድልድይ ማን ያየው ሰው? እሺ ምን አየ? ማታ ከየሆነ ቤተ ክርስቲያን ወጥቼ ድልድይ ስትሻገር አየ። ናስቲ እባክህ ናስቲ። ለጌታ እልልታ ጭብጨባ ያለው ወሩ እንደደረሰ ተሰማ። የሚገርም ነው። ማታ ነው ያየኸው? ማታ ነው ያየሁት። ድልድይ ስትሻገር አየህ። እንጨት ነው፣ ረዥም ነው፣ ወደ ከተማ የሚያሻገር። ከምን ወጥተህ ነው ደግሞ ስትሻገር ያየኸው? የሆነ ቤተ ክርስቲያን ነው፣ የኦርቶዶክሶች ቤተ ክርስቲያን። የሆነ ነገር እዛ ውስጥ እንትን እዚህ ጋር ምን ለማድረግ ነው ተገኘሁት ብዬ እዛ ወጥቼ ከዛ ወደ እንትን ከተማ እንደዚህ እነሱ እንትን አልኩና እዛ ቤተ ክርስቲያን መገኘት አይደለም ዋናው ነገር። እኔ ዋናውን ነገር አይቼዋለሁ፣ ችግር የለም። አንተን እየጎተተ ያለው ስፒሪት ከየት እንደሆነ ገብቶኛል፣ አይቼዋለሁ፣ ገብቶኛል። እና ግን ከዛ ወጣህና ድልድዩን ተሻግረህ ሄድክ? ተሻግሬ ሄጃለሁ። ና ይህን ሰው ብቻ አይደለም። እኔ ዛሬ ብዙዎቻችሁን በኢየሱስ ስም አሻገርኳችሁ። አሜን። አሻገርኳችሁ። አሜን። አሻገርኳችሁ። አሜን። አሻገርኳችሁ። አሜን። ጨብጦ ሲያታዩ ለኔና ለቤተሰቤ በሉ። ለኔና ለቤተሰቤ ከዚህ ማታ ጀምሮ በሉ። ከዚህ ማታ ጀምሮ መሻገር ሆነ በሉ። መሻገር ሆነ። ማለት ሆነ በሉ። ማለት ሆነ። አንተ ሰው የአንድ ቦታ ቆመ አትናገር፣ እየተራመደ መሻገር ሆነ በሉ። መሻገር ሆነ። ማለት ሆነ በሉ። ማለት ሆነ።
ቃል ያለ በፍጹም አይወድቅ አይሸነፍም። ቃል ያለ ኪዳን ያለው ጌታ ያለው ራእይ ያለው ቃል ያለ ሳታ አይሸነፍም። ቃል ያለው በፍጹም አይወድቅም አይሸነፍም። ቃል ያለው ይኸውልህ ሲገፉ ያልወደከው ገፊዎች ስለጠፉ አይደለም። ገፊዎችማ ብዙ ነበሩ፣ እጃቸውም ብዙ ነበረ። ሳትወድቅ ጸንተ መቆም የቻልከው የእግዚአብሔር ኪዳንና ቃል ካንተ ጋር ስላለ ነው። አሜን አሜን። እዚህ ቤት ውስጥ አሉ ሰይጣን ቢገፋቸው የማይወድቁ፣ አጋንንቶች ቢገፏቸው የማይወድቁ። ናስቲ ይኸውልህ ቢገፉ ምን አያለው? እንደ መህልቅ ሲተከላ ያለው። አሜን። አንድ ነገር ከሰማይ መጥቶ ውስጡ እንደዚህ ጥልቅ ብሎ ሲገባ ያለው። አሜን። ብትገፋ ልትወድቅ የማትችልበት። አሜን። የሚገርም ነገር ነው። እኔ ምን አያለው? ጌታ ኢየሱስ ልክ እንዳለ እያዩትም ይላል በመካከላቸው አልፎ ሄደ። ስለ ሁለታችሁ ነው እያየው ያለሁት። ባይዘው አሁን ከዚህ በኋላ ማለት ነው ገፊ በለው አጋንንት በለው መናፍስት በለው ምን በለው ሰው በለው ሴጣን በለው ምን በለው አሁን ከዚህ በኋላ ማለት አሁን ዘመን መጥቶላችኋል። አሜን አሜን። ሰማይ አሁን ስለሚተባበራችሁ ማለት ገፊዎች እያዩ ማለት ነው አልፋችሁ ትሄዳላችሁ። አሜን። አልፋችሁ ትሄዳላችሁ። አሜን። አንተ ነገፋ አድርገውና አልፌ እሄዳለሁ በሉት። አልፌ እሄዳለሁ። ኮራ ብዬ እሄዳለሁ በሉት። ዘና ብዬ እሄዳለሁ በሉት። ዘና ብዬ እሄዳለሁ። ኮራ ዘና ብያለሁ ዘና ብያለሁ ባንተ ክብር ስላይ ሞገስ ስላይ ልቤ ሁሉ አምሮተው ነገር ሲሳካ እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ እንዲህ ነው። በዚህ ዓመት ብዙ ሰዎች ቤት ድንኳናቸው ውስጥ ሐዘን ሳይሆን የምስጋና ፕሮግራም ይታየኛል። አሜን። እንዲህ ነው ለካ እግዚአብሔር ሲያስብ ነገር ሲሳካ እንዲህ ነው ለካ የእሷ ነገር አበቃ የተባላችሁ የእሱ ነገር አበቃ የተባላችሁ የትም አትደርሱም የተባላችሁ የትም አትደርሱም የተባልሽው አይናቸው እያየ እቤታችሁ ላይ የምስጋና ፕሮግራም ተዘጋጅቶ እንዲህ ነው ለካ እግዚአብሔር ሲያስብ የችግር ጊዜ ያልፍና የማጣት ጊዜ የለቅሶ ጊዜ እንዲህ ነው ለካ እግዚአብሔር ሲያስብ የሚገርም ነው። እኔ ማየው ድንገተኛ ሰርፕራይዝ ከሰማይ ለሰዎች ሲሆን ነው ማየው። አሜን። ማቤት ነው ይሄ ምስጋና የሚሆነው? ማቤት ነው ይሄ እልልታ የሚሆነው? በኢየሱስ ክርስቶስ ስም እቤት ምስጋና ይሆናል። አሜን። እቤትሽ ምስጋና እግዚአብሔር ያደርጋል። አሜን። ያልተጠበቀ በልጆችሽ ሐዘን ሳይሆን ደስታ ታያለሽ። አሜን። ለቅሶ ሳይሆን ምስጋና ቤታችሁ ጌታ ይላል። እና እስቲ አንተ ሰውዬ አንተ
ቁም እስቲ 3 ጊዜ ጮክ ብለህ ተሻገርኩ በል እስቲ። ተሻገርኩ። 1 ተሻገርኩ። 2 ተሻገርኩ። ለመጨረሻ በል ተሻገርኩ። እሳት ውሰድ በኢየሱስ ስም። እሳት እሳት እሳት። እስቲ አንድ ሰው ተሻገረ ይበል እስቲ። ተሻገር። በቃ ይሄ ሰው የሚገርም ነገር ነው ታውቃላችሁ። ወደ አዲስ ምዕራፍ እግዚአብሔር ሲያስገባው ያሳየው። አሜን። ለሱ ብቻ አይደለም እኮ በሱ ምክንያት ለ7 ሰዎች ጉብኝት ሲሆንላቸው። አሜን። ና እስቲ ና እጆቼን ዘርጋ በናዝሬቱ በኢየሱስ ስም። ማንም ገፍትሮ ሊጥል ወደማይችል ከፍታ ውስጥ አስገባው። ና እስቲ የእግዚአብሔር ሰው 7 ናቸው ቤተሰቦቹ ማለት ነው። አንተ ብቻ አይደለም 7ቱንም ይዘህ ዛሬ ተሻገር። አሜን። እሳት አሜን። ቻዶቫና ካፍራዳ ለሃታካታሲ እጆ ሳክራፋዳ ኢየሱስ። እስቲ አንድ ሰው ተሻገርኩ ይበል እስቲ። ተሻገርኩ። ይገርም። እኔ እኮ በመንፈሴ እያየው ነው። ብዙ ሰዎች ወደ አዲስ ምዕራፍ ሲገቡ እያየው ነው። አሜን። ወደ አዲስ ምዕራፍ ሲገቡ እያየው ነው። አሜን። ይገርም ነው። ጌታ ምስክሬ ምን ያለው ለ17 ሰዎች የሚያማምር የወርቅ ሰዓት እጃቸው ላይ ሲገባ ያለ። አሜን። የወርቅ ሰዓት እጃቸው ላይ ሲገባ ያለ። አሜን። ዘመን መጣላችሁ ይባላል። ጊዜ መጣላችሁ ይባላል። አሜን። የቅባት ዘመን መጣለ። የተገፋበት ዘመን፣ የችግር ዘመን፣ የብቸኝነት ዘመን በቃ ይላል ጌታ በኢየሱስ። እስቲ አንድ ሰው በቃ ይበል እስቲ። በቃ። ምን አይነት ቀላል ዛሬ ሳታክ እስቲ አንድ ሰው በቃ ይበል እስቲ። በቃ። ችግር በቃ። ማጣት በቃ። ለቅሶ በቃ። ብቸኝነት በቃ። ጭንገፋ በቃ። መገፋት በቃ። ለቅሶ በቃ። መራርነት በቃ። ጉስቁልና በቃ። በቃ በል እስቲ። በቃ። አረ ምን አይነት ጉድ ነው ታውቃላችሁ? እዚህ መሀልና መጨረሻ አካባቢ ሰዎች ላይ የንስር ክንፍ ሲመጣባቸው አንተ የንስር ክንፍ ሲመጣባቸው ለመብረር የተዘጋጁ ሰዎች አያለ ለካታና ማቻና ከፋታ ሳካታ ከፋካታ ባል የሆነ ቅባት እየፈሰሰ ቅባት እየፈሰሰ ቅባት እየፈሰሰ ቅባት እየፈሰሰ ቅባት እየፈሰሰ ቅባት እየፈሰሰ ወንዶች ላይ ሴቶች ላይ የበቀል ቅባት ይለኛል። የበቀል ቅባት ይለኛል። ብርሃኑ መጣ። የእግዚአብሔር ብርሃን መጣ። የእግዚአብሔር እሳት አይናቸውን እየከፈተ መጣ። የእግዚአብሔር እሳት ገባ። እሳት 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 በላያቸው ላይ ይቀጣጣል። አሁን የበሽታ ኃይል የቀለጠ ይሆን። አሜን። የበሽታ ኃይል የቀለጠ ይሆን። አሜን። የደዌ ኃይል የቀለጠ ይሆን። አሜን። የደዌ ኃይል የቀለጠ ይሆን። አሜን። የበሽታ ኃይል የቀለጠ ይሆን። አሜን። የመርገም ኃይል የቀለጠ ይሆን። አሜን። የሚገርም ነገር ነው። ሃሌሉያ አሜን። ዋው ብራሳ ካቫሊያ ማን ነው ለጌታ እልልታ ያለው? አጠገባችሁ ያለውን ሰው ያዙ። ዛሬ በመንፈስ ሳልሞላ በሉ እስቲ። ዛሬ በመንፈስ ሳልሞላ። ዛሬ አይኖቼ ሳይከፈቱ በሉ እስቲ። ዛሬ አይኖቼ ሳይከፈቱ ከዚህ ቤት አልወጣም በሉ እስቲ። ከዚህ ቤት አልወጣም በጌታ በኢየሱስ ስም በሉ እስቲ። በጌታ በኢየሱስ አይኔ ሳይከፈት አይኔ ሳይከፈት በመንፈስ ሳልሞላ በመንፈስ ሳልሞላ በጌታ በኢየሱስ ስም በሉ እስቲ። በጌታ በኢየሱስ ከዚህ ቤት አልወጣም በሉ እስቲ። ከዚህ ቤት አልወጣም። ዛሬ የኔ ቀን ነው በሉ እስቲ። ዛሬ የኔ ቀን በኃይል በሉ። ዛሬ የኔ ቀን ነው በሉ እስቲ። ዛሬ የኔ ቀን ታሪኬ ይቀየራል በሉ እስቲ። ታሪኬ ይቀየራል። ሕይወቴ ይቀየራል በሉ እስቲ። ሕይወቴ ይቀየራል። ቤቴ ይቀየራል በሉ እስቲ። ቤቴ ይቀየራል። የኔ ነገር ይቀየራል በሉ እስቲ። የኔ ነገር ይቀየራል። የኔ ነገር እንደ ቀድሞ አይቀጥልም በሉ እስቲ። የኔ ነገር እንደ ቀድሞ አይቀጥልም። አምጣው ይልጅ እስቲ እና ልጸልይ። ዘይት ቤት
የዚህ ልጅ ቤተሰብ የለም? ይህን ልጅ በአግባቡ አሳድጌው። እሺ፣ የእግዚአብሔር እጅ በሱ ላይ አለ። በዚህ ልጅ ምክንያት ለአንቺ ትልቅ በረከት ሲሆን ነው ማለት ነው። አሜን። ኢየሱስ ነይ። ነገሮችሽ ከዚህ በኋላ አይጨነግፉም በኢየሱስ። ልጅሽ ናት ደግሞ ነፍሰ ጡር ነሽ? አዎ። እሰይ። ስንት ወር ሆነሽ? 8 ወር። 8 ወር። አዎ። ዛሬ ጥሩ ቀን ነው የመጣሽው። አሁን ጽንሱ ባለበት ቦታ የእግዚአብሔር ቅባት እንዲመጣ ልጸልይ። አዎ። ጽንሱ ላይ እሺ። አሁን ይኸው ወደ እሷ ይኸውላችሁ ሆዷ ውስጥ እንዴት አሁን መንቀሳቀስ እንደሚጀምር ይኸው እያያችሁ ነው። አንተ ጽንስ አሁን መዝለል ጀምር በኢየሱስ ስም። ይኸው ቶሎ ቶሎ ዝለል በኢየሱስ ስም። ይኸው ይታወቅሻል ሲገለባበት ተጨንቃለት ወጥ ነው ነፍሷ። አይዞሽ አሁን አይወጣም በጊዜ። ክብር ለእግዚአብሔር ይሁን። አሜን። አንድ ሰው እንደው ምልክት እንዲሆን ምን አለ እዚች ብር ላይ እጅ ቢጭን እንደው የእግዚአብሔር ሰው ብሎ ዝም ብሎ አይደለም። አሁን እንዳለ እዛው ቤት እዚች ብር ላይ አስጭኜ አስጸልያለሁ። ዛሬ ታሪኬ ይቀየራሉ። የሆነች ብር ወጥሮ ያዘ ሰው አለ። እንዴት ነሽ? ያንቺ ልጆች ናቸው? ባለፈው ጸልዬላቸው ነበረ። በጣም የተባረኩ የሚያምሩ ልጆች ነው ያሉሽ። የኔ ቆንጆ እንዴት ነሽ? ከሄድኩ በኋላ ራሱ በቃ መንፈሴ ማረፍ አቃተው፣ ትዝ እያሉኝ ማለት ነው። የተባረኩ ልጆች ናቸው ያሉት። አይዞሽ፣ መከራሽን፣ ጭንቅሽን፣ እንባሽን፣ ስቃይሽን እግዚአብሔር አይቶታል። እግዚአብሔር ጣልቃ ይገባል። ነገሮች ሁሉ ይቀየራሉ። ቁጭ በይ እስቲ፣ አይዞሽ። እሺ፣ ብላቴና ላይ አዲስ የሆነ የሚያምር መነጽር አይኗ ላይ ሲመጣ ያለው አሜን። በኢየሱስ አሜን። አሜን። በኢየሱስ ስም እስቲ እጅን እንደዚህ ዘርጋ። ነገሬ በል እስቲ። ነገሬ ከዚህ ቀን ጀምሮ እግዚአብሔር በአስደናቂ መልኩ በል እስቲ። በአስደናቂ መልኩ ይቀይረዋል በል እስቲ። ይቀይረዋል። ሃሌሉያ አሜን አሜን። ይኸውልህ በጥቂት ነገር ተነስተክ ትልቅ ደረጃ ላይ የምትደርስበት ባርኮት እጅክ ላይ ሲመጣ አሜን። ሃሌሉያ አሜን አሜን። አባቴ አሜን። ከጥቂት ነገር ተነስቼ በል እስቲ። ከጥቂት ነገር ተነስቼ ትልቅ ነገር ላይ ደርሳለሁ በል እስቲ። ትልቅ ነገር ላይ ደርሳለሁ። አሜን። ምንድነው እየሰራ ያለው? እኔ አሁን በግብርና ነበር ግራጁዌት ያደረኩት። በግብርና ነበር ትምህርት የጨረስኩት። እሺ። በቤተሰቦቼም ጋር ሽንኩርት አሁን እየሰራው ነው። አሁን ደግሞ ሌላ በሰው በማቀው ሰው ወደ ኮንጎ ሊሄድ ኮንጎ አፍሪካ ሀገር ኮንጎ። እሺ። ለስራ አመራር እዛ ለመሄድ ገና ለመሄድ ተዘጋጅ ተብያለሁ። እንደውም ጸልይልኝ። በዚህ አጋጣሚ ቅድምም ጸልያለሁ። እኔም ነብዩ ፈቶኝ ለዚህ ቸርች ለምን እኔም በረከት አልሆንም እያልኩ ቅድም ጸልይ ነበረ። ይሄን ነገር ለምን አንጨርስ፣ እግዚአብሔር ቢረዳኝ የአቅሜን አድርጋለሁ እያልኩ እንደመጣው ተንበርክኬ ጸልያለሁ። እና እግዚአብሔር ተዘጋጅ ተብለሃል። ተዘጋጅ ተብያለሁ። አሁን በሩ ተከፈተ በኢየሱስ አሜን። ሃሌሉያ አሜን። ለምን አሜን አትሉለትም? አሜን አሜን። እጃችሁን ዘርጎ እስቲ ወደሱ። ተከፍቷል አይዘጋም ብሎ እስቲ አሜን። ሃሌሉያ አሜን። ባይዘው ይኸውልህ በጥቂት ነገር ነው የምትጀምረው። የተወሰነ ያክል ጊዜ ነው ከሰው ጋር የምትሰራው። እግዚአብሔር ወደ ራስ ነገር ነው የሚያመጣ። አሜን አሜን። ወደ ራስ ነገር ግን ስትመጣ ከእርሻ ስራ ጋር በተገናኘ የሚገርም አይነት በረከት ውስጥ እግዚአብሔር ያስገባል። አሜን አሜን።
ኢትዮጵያ ውስጥ ገበሬ ስድብ ነው። ውጭ ሀገር ገበሬ ከተባልክ ቢሊየነር እነሱ ናቸው። ወንድሜ ከቤታቸው ወጥተው ወደ እርሻ ቦታ የሚሄዱት በፕራይቬት ጀት ነው። ውጭ ሀገር አንድ ሰው ገበሬ ነው ከተባለ በዝማሞል እኛ ሀገር እንደ ስድብ ነው የሚቆጠረው። አንድን ሰው ፋራ ለማለት ብሎ እነሱ ሰርተው ባመጡት እየበላ አንተ ሰው ይሄ ነው ማየው። እሺ ስለዚህ ይሄ ነው በአጭር ቃል አንተን የሚከተል ባለጠግነት አለ። ከዚህ በኋላ አንተ የምትነካው ነገር ላይ የእግዚአብሔር በረከት ይመጣል። አሜን አሜን ካልክ የእግዚአብሔር ሞገስ ወደ አንተ መጥቶ ነው። አሜን ለእግዚአብሔር ክብር አጨብጭቡለት። አንተን የሚከታተልህን የአደጋ መንፈስ በኢየሱስ ስም ሰብሬዋለሁ። አሜን። እስቲ ከአደጋ ሁሉ በል እስቲ ከአደጋ ሁሉ በክርስቶስ ደም ተሸፍኛለሁ። በክርስቶስ ደም ተሸፍኛለሁ። አሜን። እንደዚህ ስትሬት እንደዚህ በጣም እንደዚህ እያመመሽ ያለሽ ሴት አለሽ። ማህፀንሽን ነው እያመመሽ ያለው ግን እንደዚህ ቆመ። በጣም እያመማት ስለሆነ ልጸልይ። ስቀመጥ ራሱ አሁን ራሱ እየተጨነኩ ነው። እንደዚህ ከኩላሊቴ ጋር ራሱ ነይ። አይ ጌታ ቸር እኮ ነው፣ ይራራል። ያንቺን ስቃይ አሁን ጌታ ስላየ ነው። እንደዚህ ነው እያመመሽ ያለው ስትሬት ያለው እንደዚህ ተመልከቱ። አየህ፣ ለእግዚአብሔር ክብር አጨብጭቡለት። ኢየሱስ ፈውስ ይለፍባት። አንሳት። አሁን ከዚህ ማይክሮ ሰከንድ ጀምሮ ሙሉ በሙሉ ትፈወስ፣ በሰላም ተቀመጥ። ለእግዚአብሔር ክብር አጨብጭቡ። ታውቃላችሁ የሆነ ፊት እያየው ነው ሰው እንዲገድለው የተወሰነበት ሰው አለ። ፊቱን የእግዚአብሔር መንፈስ ምክንያቱም ይሄን አዋጅ ማፍረስ አለብኝ። በሰው እጅ ታውቃለህ የሆኑ ሌቦች ነው ማየው እና እነዛ ሌቦች መጥተው እንደዚህ ሲወጉት ልጁ ሲወድቃ ያለው ይሄን አዋጅ ማፍረስ አለብን። ከዚህ በፊትም እንደዚህ አይነት ነገር ሀፕን አድርጎበታል። አንዴ አይደለም ሁለት ጊዜ ሌቦች የያዙት ሰው ማን ነው? ባጭሩ ፊቱን እያየው ነው። ሁለት ጊዜ ሌቦች ይዘው ሁለት ጊዜም ነው እግዚአብሔር ያስመለጠክ እንደዚህ ምናምን። ይሄ ምንድን ነው የሚባለው? የቱ ጋር ነው ያለው? ለጌታ ክብር ይሁን። እሺ ቆቁምና አውራ ችግር የለም። አመልጫለሁ። አንድ ጊዜ በመካከላቸው ነው ሰንጥቄ ያመለጥኩት። ሮጣ አመለጥ? አዎ፣ የመጀመሪያ በሳንጃ ነው ያመለጥኩት። በመጀመሪያ በሳንጃ ዱላ ይዤ ነበር፣ ተከላክዬ ነው ያመለጥኩት። አንደኛው ሮጣ አመለጥ? አዎ። ነገር ነው። ለእግዚአብሔር ክብር አጨብጭቡለት። አንድን ሰው ሊያድን እግዚአብሔር አይገርም? እጃችሁን ዘርጉ እስቲ። በኢየሱስ ክርስቶስ ስም አትሞትም በሉት እስቲ። አሜን። ምን መሞት ገና ይኸውልህ 1 2 3 4 5 6 7 8 የ8 ሰዎች ታሪክ የነሱ መርገምና ቀንበር በአንተ ምክንያት ነው የሚሰበረው። አሜን። ማሎቶ ሰበከታ ቫራስ በኢየሱስም ይሄንን የሌባ ነፍሰ ገዳይ መንፈስ ከዘመኑ ላይ መትቼዋለሁ። እንዳያዩት በደሙና በእሳት ሸፍኜ አስመልጨዋለሁ። አሜን። አጨብጭቡ ለእግዚአብሔር ክብር። አሁን ወደ ቅባት እንገባለን። በቃ የእግዚአብሔር ሰው ቤተሰባችን 8 ነን። ቆም እስቲ። ስንት ናችሁ? 8 ነን። ለ8ቱ በኢየሱስ ክርስቶስ ስም አምልጥ ሆኖላችኋል። ስንት ናቸው ቁጥራቸው? 8 ነን። በቃ አንተ አምልጠሃል ወንድሜ። አሜን። ባይዘው ታውቃለህ፣ አንተ ገና ብዙ ጨለማ ውስጥ ያሉ ሰዎችን እግዚአብሔር አሳልፎ ምርኮ አድርጎ ሲሰጥክ ነው ማለት። አሜን። ባይዘው ይሄ የዚህ ሰው ቤተሰብ ምናምን ያለበት አካባቢ ሁሉ በክፉ የተወረረ ነው። ነገር ግን እግዚአብሔር በአንተ ላይ ካስቀመጠው ብርሃን የተነሳ አካባቢውን ሁሉ ያጸደዋል እግዚአብሔር። አሜን። የሰማይና የምድር ቁልፍ እጅ ላይ ሬቱ በኢየሱስ ክርስቶስ ተነሳ። አንተ ቀጀኑ ልጅ በሮችን ሁሉ ከፈትኩ። በር የተዘጋበን ነገር ሁሉ ነገር ተዘጋግቶ ተይዞ ነው ባይዘው ማየው ነገሮች ተዘግተው በቃ ተይዞበት ነው ማየው። ተጨንቆ ነው ማየው። የሚገርም ነገር ነው። እግዚአብሔርን የጠየቅኩ ነው ጸሎት። እግዚአብሔርን እየጠየቅኩት ነው። እየጠየቀው ነበር።
ነገሮች ተይዘው ነው ማየው ጉዳይን ከቀበሜ ጅራ ተዘጋግቶብህ ያለው ሲጀላጭ እና ተጨንቀ ነው ማየው ኢጳቻ ጅርታ እግዚአብሔር ልጄ ሆይ ጸሎትህን ሰምቼዋለሁ ይላል ዋቀዮ ከደና ከሲ ደገረ ሲንጂ አሜን ትልቅ የእግዚአብሔር ዓላማ ያለብህ ሰው ነህ አሜን ለመጣው ለእግዚአብሔር ክብር ከዚህ በላይ እልልታ አንተ ከራስ አልፈ ለቤተሰብ ሁሉ በረከት ስትሆን ነው ማየው አሜን እግዚአብሔር እጅ ባንተ ላይ በኃይል ነው የሚመጣው በለ አሜን ባይዘው ላንተ ቤት 1 2 3 4 5 6 7 ለሰባት ሰዎች ጭምር ጉብኝት እግዚአብሔር ሲያደርግ ነው ማየው አሜን ኢየሱስ ስም ሳት ነገሩን ሁሉ ፈታውት መርገም ሁሉ ሰብሬያለሁ ካዋሳ ተራራ እየጸለይኩ ነበረ ከአዲስ አበባ ስም ጨርሼ እቺን ብቻ ያስኳት እና ምልክት እንደሆነ ይዛ ስላልክ ፈርቼ ዝም አልኩኝ። ደግሞ አንተን ወዳለሁ በጣም ውስጥ ያለው ጀግና ኢየሱስ ደስ ብሎኛል። አሜን። ከሐዋሳ ነው የመጣኸው? ተራራ ነበርኩ እዛ ሐዋሳ ተራራ። ከዛ አዲስ አበባ እቺ ወደዚህ የት ነው የምትኖረው አንተ? እኔ እዛ አዲስ አበባ ሰው ጋር ነው። አዲስ አበባ በጌታ በኢየሱስ ክርስቶስ ባይዘወይ ጥሩ ነው ዝም አለ ማለት ምክንያቱም ይውልሲታ ያለ ከዚህ በኋላ የሚገርም አይነት አሜን ፋይናንሻል ጉብኝት ወደ ህይወት ይመጣል አሜን እጦት ፈልገ እስከማታገኘው ድረስ አሜን ቅዱስ አባት ሆይ ቅባቱ በውስጡ የተቀመጠው ቅባት ይለቀቅ አሜን ይፈታ አሜን የምድረ በዳ ዘመን ያብቃ አሜን ባይዘው ይሄ ልጅ እናትም አባትም ሆኖ እግዚአብሔር ነው ያሳደገ አንተ እውነት ነው እግዚአብሔር ሰው ካንተ ጀርባ ያለው እግዚአብሔር ነው እውነት ነው እግዚአብሔር ሰው አንተ አሁን እዚህ ጋር መጽሐፍ ሊወጣው የሚችል ታሪክ ነው ብዙ አይነት አንተ ተጻልይ ዝቅደም ራእይ አይ ነበር በኢየሱስ ክርስቶስ ስም ሆኖልሃል አሜን ከዚህ በኋላ ታያለ ከማትጠበቃቸው አቅጣጫዎች ከአራቱም አቅጣጫ ንፋሳት ገንዘብን ይዘው ወደ አንተ መምጣት አሜን አሜን ለእግዚአብሔር ክብራቸው